ብዙ ሰዎች ስለ ኤልዛቤል መንፈስ ይናገራሉ። ነገር ግን የኤልዛቤል መንፈስ ምን እንደሆነ ለብዙዎች ግልጽ አይደለም። የኤልዛቤል መንፈስ አጋንንት ነው? ሰው ነው ወይስ ባህሪ? የሚሉ ጥያቄዎች ብዙዎችን ግራ ያጋባሉ። ከዚህም ሁሉ በላይ የኤልዛቤል መንፈስ የሚለው ቃል በመጽሐፍ ቅዱስ ውስጥ አለ ወይ የሚለው ጥያቄም የብዙ ክርስቲያኖች ጥያቄ ነው። ዛሬ እውነቱን በመጽሐፍ ቅዱስ ላይ ተመስርተን እንመለከታለን። ቪዲዮውን እስከ መጨረሻ ከተከታተላችሁ በኋላ ላይክ፣ ሼር ማድረግ እንዲሁም ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። አስቀድመን ብዥታውን እናጥራ። በቅድሚያ አንድ ነገር ግልጽ ሊሆንልን ይገባል። የኤልዛቤል መንፈስ የሚለው ሐረግ ቃል በቃል በመጽሐፍ ቅዱስ ውስጥ አይገኝም። ነገር ግን በኤልዛቤል መንፈስ የሚሰሩ ባህሪዎች፣ አቋሞችና ተጽዕኖዎች አሁንም በዚህ ዘመን ይሰራሉ። ክርስቲያኖች የኤልዛቤል መንፈስ የሚለውን አገላለጽ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን በነበረችው በኤልዛቤል አይነት ተጽዕኖ የሚሰራ አጋንንታዊ አሰራርን ለመግለጽ ይጠቀሙበታል። ታዲያ ኤልዛቤል በብሉይ ኪዳን ማን ነበረች? ኤልዛቤል በብሉይ ኪዳን ዘመን የነበረች ሴት ናት። ታሪኳም በአንደኛ ነገሥት ምዕራፍ 16 እስከ ምዕራፍ 21 እና በሁለተኛ ነገሥት ምዕራፍ 9 ላይ ተዘግቦ እናገኘዋለን። ኤልዛቤል ከአሕዛብ ወገን የሲዶናውያን ንጉሥ የነበረው የኤትበኣል ልጅ የነበረች፣ ከዚያም የእስራኤል ንጉሥ የአክዓብ ሚስት የሆነች፣ ስለዚህም የአሕዛብ ንጉሥ ልጅ የእስራኤል ንጉሥ ሚስት የነበረች ሴት ከመሆኗም በተጨማሪ በዓል እና አሽራህ የተባሉ ጣዖታትን የምታመልክ የተሰጠች ጣዖት አምላኪ ነበረች። ባሏ አክዓብ ጣዖቱን በዓልን እንዲያመልክ አደረገችው። የእስራኤልን ንጉሥ አክዓብን በማሳቷም እስራኤላውያንን ወደ ጣዖት አምልኮ መራቻቸው። ኤልዛቤል በዚህ አላበቃችም። ባሏን የእስራኤልን ንጉሥ አክዓብን በቁጥጥሯ ስር ከማድረጓ በተጨማሪ የእግዚአብሔርን ነቢያት ያስገደለች ሴት ናት። በግፍ ካስገደለቻቸው ሰዎች አንዱና የከፋው የናቡቴን የወይን ቦታ ለመውሰድ አስባ ናቡቴን ያስገደለችበት ሁኔታ ነው። ኤልዛቤል ከነዚህና ከመሳሰሉት ክፉ ሥራዎቿ ያልተመለሰች ክፉ ሴት በመሆኗ ምክንያት ከእግዚአብሔር ዘንድ በመጣ ትእዛዝ መሠረት ተቀጥታ ሞታለች። ከዚህ በኋላ ኤልዛቤል ስሟ ተጠቅሶ የምናገኘው በአዲስ ኪዳን በዮሐንስ ራእይ ምዕራፍ 2 ከቁጥር 20 ላይ ኢየሱስ ክርስቶስ በቲያጥሮን ያለችውን ቤተ ክርስቲያን ሲያስጠነቅቃት ነው። እንዲህ ይላል፣ ነገር ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑ ለጣዖት የተሰዋውንም እንዲበሉ የምታስተምረውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ ይላል። በቲያጥሮን ባለችው ቤተ ክርስቲያን ውስጥ ኤልዛቤል የምትባል አንዲት ሴት ላትኖር ትችላለች። ነገር ግን በተግባሯ የብሉይ ኪዳኗን ኤልዛቤልን የመሰለ ተግባር የምትፈጽም ወይም የሚፈጽም ሐሰተኛ አስተማሪ፣ መጋቢ ወይም ነቢይ ነኝ ባይ አማኞችን ወደ ኃጢአት፣ ወደ ተሳሳተ ትምህርትና የእግዚአብሔርን ቃል ወደ ማቃለል ሲያስቷቸው እያየች እንዳላየ ዝም በማለቷ የቲያጥሮንን ቤተ ክርስቲያን ኢየሱስ ክርስቶስ ያስጠነቅቃታል። ይህም የሚያሳየው የኤልዛቤል መንፈስ ተጽዕኖ በብሉይ ኪዳን እንዳልሞተና በአዲስ ኪዳኗም ቤተ ክርስቲያን ውስጥ እየሠራ እንዳለ ያስረዳል። ታዲያ ባለንበት በአዲስ ኪዳን ዘመን ክርስቲያኖች የኤልዛቤል መንፈስ እያሉ የሚጠሩት ምንድን ነው? የአዲስ ኪዳን አማኞች ወይም ክርስቲያኖች የኤልዛቤል መንፈስ እያሉ የሚጠሩት በአንድ ወንድ ወይም በአንዲት ሴት ውስጥ የሚሠራ ነገር ግን ሰው ያልሆነ አማኞችን መቆጣጠር፣ እንዳሻው መንዳት፣ ማስጎምጀት፣ ማሳት እና በእግዚአብሔር ቃልና በቤተ ክርስቲያን አመራር ላይ ማሳመስ ዓላማው የሆነ ባህሪ ወይም ጸባይ ነው። የኤልዛቤል መንፈስ የሚሠራው እንዴት ነው? በመጽሐፍ ቅዱስ መሠረት የኤልዛቤል መንፈስ የሚሠራባቸው በርካታ መንገዶች አሉ። ከነዚህ ውስጥ አምስቱን እንመልከት። አንደኛ፣ ሰዎችን በመቆጣጠርና እንዳሻው በመንዳት ነው። ኤልዛቤል አክዓብን በመቆጣጠር እስራኤልን ወደ ዓላማዋ ለመንዳት ተጠቅማበታለች። ሁለተኛ፣ ሐሰተኛ ትምህርቶችን አሾልኮ በማስገባት ነው። በዮሐንስ ራእይ ላይ የተገለጸችው የአዲስ ኪዳኗ ኤልዛቤል
አማኞችን በሐሰተኛ ትንቢትና ትምህርት እያሳተች ወደ ኃጢአት እንደምትመራቸው ይናገራል። ሦስተኛ በማስፈራራት ወይም ተስፋ በማስቆረጥ ነው። ኤልዛቤል ነቢዩን ኤልያስን በማስፈራራት ተስፋ እንዲቆርጥ እንዲሸሽ አድርጋው እንደነበረ መጽሐፍ ቅዱስ ይናገራል። አራተኛ እንደ አክዓብ ያሉ ጠንካራ አቋም የሌላቸው መሪዎችን በመጠቀም ሕዝብን የሚያስት መንፈስ ነው። መሪ አቋም የሌለው ሲሆን ሕዝብን ለኤልዛቤል መንፈስ ያጋልጣል። አምስተኛ እውነተኛ የእግዚአብሔር አገልጋዮችን በማስወገድ የእግዚአብሔር ሥራ እንዳይሠራ ለማድረግ ይሞክራል። ኤልዛቤል የእግዚአብሔርን ነቢያት በመግደል የእግዚአብሔርን ድምፅ ለማፈን እንደሞከረችው። እዚህ ጋር አንድ ጥንቃቄ ማድረግ ያለብን ነገር አለ። ይህንን የኤልዛቤል መንፈስ የሚለውን አገላለጽ ሰዎችን ለማጥቃት ልንጠቀምበት አይገባም። ማንኛውም ሰው በስህተት ወይም በጠላት በሰይጣን ተጽዕኖ ውስጥ ሊገባ ይችላል። ስለዚህም ዓላማችን መሆን ያለበት መንፈሱን በመለየት ልባችንን ለመጠበቅ እንጂ ሰዎችን በግል ደረጃ ለማጥቃት መሆን የለበትም። የኤልዛቤል መንፈስ እንዴት ይሰበራል? የእግዚአብሔር ቃል የኤልዛቤልን መንፈስ እንዴት እንደምናሸንፈው መመሪያ ሰጥቶናል። አንደኛ በእግዚአብሔር ቃል ላይ ስር ሰዶ ጸንቶ በመቆም ነው። የእግዚአብሔር ቃል እውነት ነው። እውነት ደግሞ ማንኛውንም የሐሰት ትንቢትና የስህተት ትምህርት ሁሉ ያሸንፋል። ሁለተኛ በመንፈሳዊ ሕይወት ነቅቶ በመኖር ነው። ኢየሱስ ክርስቶስ ቤተ ክርስቲያን ማንኛውንም የክፋት ተጽዕኖ እንዳትታገስ አስጠንቅቋታል። ሦስተኛ እግዚአብሔር መናፍስትን የመለየት ጸጋ እንዲያበዛልንና መንፈሳዊ ዐይኖቻችንን እንዲያበራልን በመጸለይ ነው። አራተኛ መሪዎች መንፈሳዊ ሥልጣናቸውን በአግባቡ መጠቀማቸው ጠንካራና ትሑት አመራር ካላቸው የኤልዛቤል መንፈስ እንዳይሠራ መንገዱን ይዘጋበታል። ደካማ አመራር ግን በሩን ወለል አድርጎ ይከፍትለታል። አምስተኛ ንስሐ በመግባትና አካሄድን በማስተካከል ነው። ንስሐ ከእግዚአብሔር ጋር ያለንን ኅብረት በማቅናት መንፈሳዊ ኃይልን ያድሳል። የኤልዛቤል መንፈስ ሰዎችን በአጋንንታዊ መንፈስ ተጽዕኖ ውስጥ በማድረግ የሚቆጣጠር፣ በመንጋ የሚነዳ፣ ሰዎች ከእግዚአብሔር ቃል ሲርቁ የሚገቡበት የዓመፅ መንፈስ ነው። ነገር ግን መልካሙ ዜና ይህ ነው። በኢየሱስ ክርስቶስ እያንዳንዱ ክርስቲያን በዓመፅና በስህተት ትምህርቶች ሁሉ ላይ ሥልጣን አለው። እያንዳንዱ ክርስቲያን በነጻነት ሊመላለስና ሊያሸንፍ ይችላል። እንዲህ ብላችሁ ጸልዩ። እግዚአብሔር አባት ሆይ ማንኛውንም ካንተ ያልሆነውን የክፉውን ተጽዕኖ መለየት የምንችልበትን ጸጋህን አብዛልን፣ ልባችንን አበርታልን፣ መሻታችንንም ቀድስ፣ በእውነትህም እንድንመላለስ እርዳን። በኢየሱስ ክርስቶስ ስም አሜን። ይህ መልእክት ከጠቀማችሁ ላይክ እና ሼር አድርጉት። እንዲሁም ተጨማሪ ጠቃሚ መልእክቶችና ምስክርነቶች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።